አብርሽ ወደ ሩታ ተመልሷል ማለት ነው። ጭራሽ ማለት ነው ጋይስ፣ ጭራሽ ለሩታ ጠበቃ ሆኖ ቁጭ ማለት ነው። አልገረማችሁም የኔ ውዶች? ድራማ መሆኑን የምታውቁ ደግሞ ሁለተኛ ሊጠቅማችሁ ስማርት ከሆናችሁ እንግዲህ አስቡት። አብርሽ በሌሊት ነው መጣ። አስባችኋታል? አስባችኋል አይደለ? በሌሊት ነው መጣ። ሩታ ተዘጋጅታ በሌሊት አስቡ እንግዲህ ሰው በሌሊት እነሱ እንደሚያውሉት በሌሊት 11 ሰዓት እንግዲህ ልጁ ጠፋ። እነዚህ ወዲያ መጣ ካሜራ ምናምን አስቡት ጋይስ። ሲቀጥል ደግሞ ሩታ ተቀባብታ ውገና በጥራ ቅንዱማን ታስተካክላ አስባችኋል። ከንፈራን ተለቅልቃ በሌሊት እንግዲህ አስቡት። ኢትዮጵያ ኮኖርን እናውቃለን እንግዲህ ጋይስ። እንዴ ምን ሆናችሁ ነው? ከእንቅልፋችን ስንነሳ በቢጃማ ነው የምንነሳ። ከዛ ጉድ ነው። ገባችሁ አይደለ? ከመቼ ነው ተቀባብተው ምናምን? እንዴ ተው እንጂ የማይመጣው አብርሽ ልብሱን ቀይሮ ምናምን ከሩታ ጋር ነጭ ከላይ ለብሳ እንደነት አይመጣም። አብርሽ እንግዲህ የሚመልሰውን አይታችኋል አይደለም? አብርሽ እናንተ እንግዲህ ከዚህ በኋላ ሩታዬን ምስቴ ናት፣ ታዳኛ ምስትክ ነበረች። እናንተ ናችሁ ደግሞ እኔ በሁለታችሁ ነው ባይዘው። አብርሽ ደህና አይደለም ምንም አቅም ለምትሉ ደግሞ ስላወቀ መሰለኝ ምስቴ ናት እንድትናገሩ አልፈልግም እኮ ነው አለ ጋይስ። ከዚህ በኋላ አልሰማችሁም? እንድትናገሯት አልፈልግም ከዚህ በኋላ ምስቴ ናት፣ ከሷ ጋር ነው የሚኖረው ስላወቀ መሰለኝ። ከእናንተ ጋር እኮ አልኖርም ነው አለ። ድራማውን ህዝብ እዚህ ተረጂ ማለት ነው። አዎ የገባሽ ልጠቅማችሁ ብዬ ነው። እና እንደዚህ ለብሶ ደግሞ እንደዚህ የለበሱ ሐኪም ቤት ሊሄዱ ነው እንዳትሉ አስቡት። በሌሊት ነው አብርሽ 11 ሰዓት ነው ጠፋ። እነዚህ ኦልሬዲ እዛ 30 ደቂቃ ቢጨቃጨቁ ቢፈልጉ ከዛ 12 ሰዓት ይመጣሉ። ሲቀጥል ደግሞ መቼም ቅርብ ለቅርብ አይደለም የነሩታና ቡዜ ቤት ማለት ነው ዶቼ። በእግር ነው ገባው አለ አዲስ አበባ ውስጥ በእግር የማይመስል ነገር። የታመመ ሰው እንዴት ቤቱን ሊያቅ ቻለ? የማይመስል አይመጣም። ስማርት ከሆናችሁ ማለት ነው። ያው አንዳንድ አላችሁ ጭፍን ደጋፊ ማለት ነው። እኔ ያልሰማችሁም እኔ ውዶች ጥላቻ የለብኝም። አብርሽ እንዳልኳችሁ ነው። ከታመሜ ፈጣሪ ማርና። እንዴት ናችሁ ግን? ደህና ናችሁ? ቪዲዮ ላይክ አድርጉ እሺ እኔ ውዶች። ቪዲዮን ከወደዳችሁ ላይክ አድርጉ። ሳይት ሙላልኝ እኔ ውዶች። ትንሽ ነው ቀራን 4000 ልንሞላ እሺ እኔ ውዶች። ላይክ አድርጉ። ሰብስክራይብ ከፈለጋችሁ አድርጉ፣ ችግር የለውም። 1000 ስለገባው ማለት ነው። አላስገድዳችሁም። ቅን ከሆናችሁ የመዳም ቅመም ቢታበረታቱ ይመረጣሉ ብዬ ስለማስብ ቢታበረታቱኝ ደስ ይለኛል። ቅንነት ማለት ነው። ተሳዳቢ ጨፋሪ ታበረታቱል እንዴ? አዎ እንደዛ ነው። እና እኔ ታችሁ ከመዳም ቤት እስቲ ቢወጣ ምንም ችግር የለውም ማለት ነው። ሶ እንግዲህ ቀጥ ብሎ ካሜራ ይዘውልን መጡ ማለት ነው የኔ ወዶች። ካሜራ አያችሁ፣ በውስጥ ነው ደግሞ ካሜራ የነበረው የኔ ውዶችና ተዘጋጅተው ነው ህዝቤ ድራማ የተሰራ የማይመስል ነገር ነው። አንዳንድ ልጆች አላችሁ አው ድራማ ነው ያላችሁ ነው የገባችሁ። እኔ ስማርቶች አላችሁ፣ ያልገቡ ደግሞ ጭፍን ማለት ነው። ጭፍን ለኤርሜላ ጥላቻ ስላለባቸው ብቻ እንደ በግ ከሩታ ስር የሚሉ አሉ። እነሱ ምንም ማድረግ አይቻልም ማለት በጭፍን ኤርሜላ ስለሚጠላት ማለት ነው። ኤርሜላ ወይን ካራክተር ሊሆን ይችላል የተሰጣት ሊሆን ይችላል። ይሄ ነው ብዬ ነው ማስበው። ኤኒዌይስ ሰው አትጥሉ እሺ ንብዶች። ለሰው ጠበቃቱን ለራሳችሁ ብቻ ጠበቃውኑ ለማለት ይፈልጋለሁኝ። አብርሽ እንዴት ጠፍቶ እኔ ይቅርታ አድርጉልኝ፣ የማይዋጥልኝ ብዙ ነገሮች አሉ። ይሄ ልጅ ከታመመ እንደሚሉት አብርሽ ሩታ እድ ስትሉ አይደለ የሚሄደው እንደ ቪዲዮ ላይ የምናየው አይደለ። በእርግጥ እንግዲህ ትዕግስት አድርገናል ነው አሉት። ትዕግስት አድርገናል። ሲቀጥል ደግሞ አሁንም ሩታ ነው ኢዲያ ውስጥ የከተተ አብርሽ ማለት ነው። ልብ ብላችሁ ከሆነ ማለት ነው። ምን አለ ትላንትናም ሩታ ከአንድ ቀን በላይ እዚህ ማደር የለብን ብለኛለች። ከዛም በትዕግስትም ደግሞ መተን ወስዳለን። እነሱ አስቡት እንግዲህ በትዕግስት ነው ይሄ ነገር ማለት ነው። ሲጀምር እውነት አብርሽ ብታማ ኖሮ ስልክ መቀማት ነበረባችሁ ብዬ ነው ማስቡ። ከጭንቀት እንድርቅ አይደለም የተወራ ስልክ መቀማት ነበረባችሁ።
ገባችሁ? በተለይ በተኛ ሰዓት ማለት ነው። ኖርማሊ ላይ ሰጣችሁ ይችላል እንደ ቪዲዮ። ሶ እንግዲህ ቴክስት ተደርጎለት ነው ይሄ ልጅ። ውሸት ነው፣ በእግሩ አይገባም። እውነትም ከሆነ በእግር አይገባም። ሩታና ኤፍሬም ነው ሄዶ ይወሰዱት። ይሄን ልንገራችሁ፣ በእግር አይገባም አብርሽ። ገባችሁ አይደል? በእግር በጭራሽ ሄዶ አይገባም። ሲቀጥል ደግሞ አዲስ አበባ ውስጥ እናውቃለን፣ በ11 ሰዓት ሌባ አናትክ ነው የሚለው። በዛ ላይ አንተ ደግሞ ይሄናል ትታወቃለህ። አዲስ አበባ ውስጥ ደግሞ አብዛኛ ሰው ተጠቃሚ ነው። ሶ የማይመስል ነገር ነው ለማለት ፈልጋለሁኝ። እንግዲህ ቡዜ እንደ ጨዋሽ ነው። ጨዋት ጥሩ አይደል? ዝም ብለሽ ጨዋት ምንም ያመጣሽው ነገር የለም። ቡዜ ምንችን ተረጋጊ። የሆነ ጨዋትሽ ጎሎ ታያል። ከሩታ የበለጠ ደግሞ አንቺ አሁን ጎሎ ታያል። ሩታ ነበር በፊት የምትንጫጫው፣ አሁን ትንሽ ድምጿን ቀንሳለች። ያው መርዛም ብትረጭ ማለት ነው ንግግሯና ሆኔ በንቀት እውነቴን ነው ማለት በቪዲዮ እንኳን ስትታዩ ሆኔ ክብር የሚባል አትሰጣጡ፣ ያስጠላል። ንቀት ያለበት ቪዲዮ ነው አብዛኛ ሩታ ያለችበትና ሆኔ ታሽማምጥጣለች ከንፈራን። እውነት ለመናገር ዴቭ ሲያወራ ብዙ ነገር ነው የምትለውና ይሄ ነገር ያጠፋችኋል። ጥሩ አይደለም ብዬ ነው ማስበው። እንግዲህ ጭራሽ አብርሽ ታሞ ሳውን ለሩታ ጠበቃው ነው ቁጭ ብለዋል ማለት ነው የኔ ውዶችና ድራማ እንደቀጠለ ነው። ለምን ድራማ አልሽ እንዳትሉኝ አደራ። ከምታየው ነው ከምታየው ነው። ሌላ ምንም ምላችሁ ነገር የለም። ከምታየው ከሚለቀቀው አንድ ሰው ቢታመማ ቪዲዮ ተደቀነ በየቀኑ ቤት ለቤት የተለቀቀ ቤት ለቤት የተዞረ ቪዲዮ አይሰራም የኔ ቆንጆች ማለት ነው። እንደዚህ ተዘጋጅቶበት ተቀባብቶ ደህና ልብስ ለብሶ ታው እንጂ በቢጃማ አይደል እንደምንወጣ። ምን ሆናችሁ ነው? ኢትዮጵያ ውስጥ ኮኖረናል። ከእንቅልፋችን ስንነሳ የማይረባ ልብስ ለብሰን ነው እንቅልፋችን የተኛንበት የምነሳ። ሰው የሚመጣብን የታወቀ ነው። ከዛ በኋላ ነው ቁርስ ምናምን ከተባለ በኋላ ነው ልብስ ልንቀይር የምንችለውና እንተዋወቃለን። መሸዋወድ አያስፈልግም ማለት ነውና ሶ ሩታም አብርሽም ኤፍሬም ተዘጋጅቶ ነው ቪዲዮ ላይ ገባችሁ። ድንገት የሆነ ነገር አይደለም እና ያስጠላል። በቃ አጠቃላይ ያስጠላል። አብርሽ እንግዲህ ወደ ቤቱ ተመልሰው ልጆች ምን ትላላችሁ እናንተ?